ሰላም ሰላም ፋሚሊ እንዴት ናችሁ? ዛሬም እንደተለመደው በፓርት ቱ ቪዲዮ የሎጂክ ጥያቄዎችን ከሁሉም ቻፕተር የወጡ ጥያቄዎችን ይዤ በድጋሚ መጥቻለሁ ማለት ነው። አብራችሁኝ እንድትቆዩ ጋብዛችኋለሁኝ። ቪዲዮን ከመጀመራችን በፊት ግን እንደተለመደው ቻናላችንን ሰብስክራይብ ያላረጋችሁ ልጆች፣ አዲስ ልጆች እንኳን ደህና መጣችሁ። ሰብስክራይብ እንድታደርጉ ጋብዛችኋለሁ ማለት ነው። ከዛ ውጪ ለጓደኞቻችሁ ሼር በማድረግ እነሱንም እንዲቀላቀሉ አድርጓቸው። ኮመንት ደግሞ በመጻፍ ማንኛውም የሚሰማችሁን ሀሳብ፣ ጥያቄ፣ አስተያየት ካለ በዚህ ቪዲዮም ባለፉት ቪዲዮዎች ላይም ከሆነ ያላችሁን ማንኛውም አይነት ሀሳብ ብጽፉልኝ ይደርሰኛል። በዛ መሰረት ሪስፖንድ የሚያደርግ ይሆናል ማለት ነው የሚሆነው። ከዛ ውጪ ደግሞ ዲስክሪፕሽን ሴክሽን ላይ ያስቀመጥኩላችሁ ሊንክ አለ። እሱ ሊንክ በመጫን ወደ ቴሌግራም ቻናላችን ላይ ብትገቡ በጣም ብዙ የሚጠቅሟችሁ ሌሎች መረጃዎችን የምታገኙበት ፕሮሰስ ነው ያለው ማለት ነው። ሶ አብራችሁኝ እንድትቆዩ በድጋሚ ጋብዛለሁኝ። መልካም ጊዜ ይሁንላችሁ። ወደ ጥያቄው እንገባለን። ሶ የመጀመሪያው ጥያቄ which principle of good argument requires the premises to provide evidence that has connection to the truth or merit of the conclusion ይለናል ማለት ነው። ሶ ከነዚህ ከኤ እስከ ዲ ካሉት ቾይሶች መካከል which one is relevant to the question? እስቲ የትኛው ነው የሚመስላችሁ? ሶ ከባለፈው የቀጠለው ቪዲዮ ነው ነግሬያችኋለሁኝ። ሶ ለሁሉም ከሰዓትም አንፃር መልስ ማዘጋጅቼ ነው አንድ ላይ ዶክመንት ሰርቼ ያመጣሁላችሁ ማለት ነው የሚሆነው። ሶ ዲ ላይ ያለው መልሳችን ዘ ሬሌቫንስ ፕሪንሲፕል የሚለው መልሳችን የሚሆነው። ሶ ጉድ አርጊመንት ሪኳየርስ ዘ ፕሬሚሲስ ቱ ፕሮቫይድ ኤቪደንስ የሚለውን ሀሳብ እንትን የሚለን ይሄ የትኛው ፕሪንሲፕል ነው? ፕሬሚሲስ ዘ ሬሌቫንስ ፕሪንሲፕል የምንለው ፕሪንሲፕል ነው ማለት ነው። ሶ which states the premises of argument must be logically related to and provide direct support of the conclusion አይደለ? ሎጂካሊ ፕሬሚሲሱን ኮንክሉዥኑ ፋሎ ማድረግ አለበት። ኦልሶ ደግሞ ፕሬሚሲሱ ሹድ ኮንክሉዥኑን ሰፖርት ማድረግ አለበት። በምን? በኤቪደንስ፣ በሎጂካል በሆነ ራሽናል በሆነ ኤቪደንስ ፋሎ ማድረግ አለበት። ይህም ደግሞ ሰፖርት ማድረግ አለበት የሚለው ፕሪንሲፕል ሬሌቫንስ ፕሪንሲፕል የምንለው ነው። ሶ ዳት ኢዝ ዲ ላይ ያለው መልሳችን ነው። ሁለተኛው ዊች ታይፕ ኦፍ ፋላሲ ቫዮሌት ክላሪቲ ፕሪንሲፕል ኦፍ ክሪቲካል ቲንኪንግ ነው የሚለን ማለት ነው። ሶ ክላሪቲ ፕሪንሲፕልን ከነዚህ መካከል ቫዮሌት የሚያደርገው አምፊቦሊ ላይ ያለው ነው ማለት ነው። ምክንያቱም አምፊቦሊ ኢንፎርም የምታስታውሱት ከሆነ ምንድን ነው የሚያደርገው ብለን ነበር? ስቴትመንቱን ሚስ ኢንተርፕሪት ያደርጋል ብለን ነበር አይደል ስናወራ የነበረው። ሚስ ኢንተርፕሪት ያደርጋል ስቴትመንቱን ብለን ነበር ስናወራ የነበረው ማለት ነው። እንዴት ነው? ለምሳሌ ጆን ለሄንሪ ምን አለው? እንትን እንደሰራ ሚስቴክ እንደሰራ ነገረው። ሶ ጆን ምንድን ነው አትሊስት ሚስቴኩን ተቀብሏል ምናምን የሚል አይነት ሀሳብ በኤግዛምፕል ያቀርብልናል ማለት ነው። ነገር ግን ክሊር አይደለም ማለት ነው። ለምሳሌ አዳኙ ምን ያደረገው ፒጃማ ያደረገን ዲር ወይም አጋዘን አደነው ምናምን የሚል ሀሳብ ብናወራ ወይም አርጊመንትን ብናወራ ይሄ ምን ያደርጋል? ክላሪቲ እንትንን ይጥሳል ማለት ነው። አምፊቦሊ ነው፣ ሚስ ኢንተርፕሬት ያደርጋል። ፒጃማ የሚያደርግ ዲር የለም ማለት ነው። ኢንኬዝ ሶ አምፊቦሊ እንዴት ነው ፋላሲው አራይዝ የሚያደርገው? ግራማቲካሊ አምቢገስ የሆነን ነገር ሲያወራ ነው ማለት ነው። ሶ ይሄኛው ክላሪቲ ፕሪንሲፕልን ምን ያደርጋል? ቫዮሌት ያደርጋል ማለት ወይም ይቃረናል ማለት ነው። ምክንያቱም የሚያቀርብልን ነገር አንክሊር ነው። የሚሰማው ሰውዬ ምንም ሊረዳው አይችልም ማለት ነው ነገሩን። ምክንያቱም ፒጃማ የሚያደርግ ዲር ስለሌለ ማለት ነው። ሶ አዳኙ ፒጃማ ያደረገውን ዲር በጥይት መጥቶ አደነው ምናምን ብለን የሆነ አርጊመንት ፕሮፖዝ ምናደርግ ዳትስ አምቢጊየስ የሆነ ነገር ነው አይደል? ሶ ያን ነው አምፊቦሊ የምንለው ማለት ነው። ዊች ኢዝ ዳይሬክት ኦፖዚት ኦፍ ክላሪቲ ፕሪንሲፕል ማለት ነው። ሶ እሱ ነው የሚሆነው ማለት ነው መልሳችን። ሶስተኛ ደግሞ ዋን ኦፍ ዘ ፎሎዊንግ ኢዝ ኦድ ፍሮም ዘ ሬስት። የትኛው ነው እስኪ ኦድ? ኔጌቲቭ የሆነው ነው። ሶ ዴሞንስትሬቲቭ ዴፊኒሽን ነው፣ ዴፊኒሽን ባይ ሰብ ክላስ፣ ኢኑሜሬቲቭ ዴፊኒሽን ነው ወይ ሲኖኒመስ ዴፊኒሽን ነው የሚለውን ነው የሚሆኑት ጥያቄዎቹ። ሶ ከነዚህ መካከል መልሱ ላይ እንዳለው ዲሞንስትሬቲቭ ዴፊኒሽን ነው አይደለ? ሶ ምክንያቱም ዲሞንስትሬቲቭ ዴፊኒሽን ላይ ምን አለ? ለምሳሌ ስካይ ብንል ስካይ የምትለዋን ወርድ ዲፋይን ስናደርግ ዲሞንስትሬቲቭ ዴፊኒሽን ላይ ከቃሉም እንደምንረዳው እናደርጋለን ወደ ስካይ እንጠቁማለን ማለት ነው። ወደ ስካይ እንጠቁማለን። ኦር የሆነ ቀይ የሚለውን ቀለም ለማስረዳት ከፈለግን ወደ ቀይ መኪና ኦር ወደ ቀይ ቲንግ
እንትን እናደርጋለን ፖይንት አውት እናደርጋለን ወይም እንጠቁማለን ማለት ነው። በአንጻሩ ደግሞ ሌሎቹ እንዴት ነው የምናደርገው? ቨርባሊ ነው ለማስረዳት የምንሞክረው ማለት ነው። ኢኒመሬት የሚለውን ብታዩት ለምሳሌ ኢኒመሬት ትሪ ብንል ቢሆን ተርሞ የትሪን እንትኖች ኢኒመሬት ማድረግ ነው። ለምሳሌ ባህር ዛፍ ሊሆን ይችላል ኦር ሌላ ካይንድ ኦፍ ትሪዎችን ኢኒመሬት በማድረግ የምናሳይበት ሁኔታ ነው ያለው። ሶ በሰብ ክላስም ከሆነ የሆነን ተርም ሰብ ክላሱን ዲፋይን በማድረግ የምንገልጽበት ነው የሚሆነው። ሲኖኒመስን ሲኖኒም የሆኑ ተመሳሳይ ያላቸው ከሱ ጋር ተመሳሳይ የሆኑ ቃላቶችን ተርሞችን በመፈላለግ እንትን የምንለው ሲሆን ዲሞንስትሬቲቭ ግን ቨርባሊ ሳይሆን ቀጥታ በመጠቆም የምናሳየው እንትን ነው። ሶ ከሌሎቹ ከነዚህ መካከል ካሉት የሚለየውም እሱ ዲሞንስትሬቲቭ ዴፊኒሽን የሚለው ይሆናል ማለት ነው የሚሆነው። ሶ አራተኛ ደግሞ ዊ ስቱደንትስ ሃቭ ኦንሊ ቱ ቾይስ ይለናል። ሶ ዛት አር አይዘር ቱ ስኮር ዲ ኤንድ ኤፍ ይለናል። ሶ ግሬድ ኦር ቱ ስታፕ ቴኪንግ ክሪቲካል ቲንኪንግ ኤግዛም ዘስ ኮንክሉዥን ኢዝ ክሊር ይላል ማለት ነው። ሶ እዚህ ጋር የትኛው ፋላሲ ነው ኮሚቴ የሆነው? ሁለት ሀሳቦች ቀርበዋል። ከዛ ከሁለቱ አማራጮች አንዱ ተወስዷል፣ አንዱ እንትን መሆን የለበትም ምናምን አይነት ሀሳብ ነው ያለው። ሶ ብዙ ጊዜ አይተነዋል ይሄኛውን ታይፕ ኦፍ ፋላሲ አይደለ? ብዙ ጊዜ ያየነው ካይንድ ኦፍ ፋላሲ ነው ማለት ነው። ሶ ፎልስ ዲኮቶሚ ነው የሚለው አይደል? ሶ ፎርሙን በደንብ አድርገን ስናይ ነበር። የፎልስ ዲኮቶሚ በምን አይነት ፎርም ነው ያለው? አይዘር ኦር ምናምን የሚል ፎርም ነው የሚያሳይ። የምታስታውሱ ከሆነ በዚህም ቆንጆ ኤግዛምፕል አይተን ነበረ። ለምሳሌ የኢትዮጵያን ፕሮዳክት ብቻ ነው መግዛት ያለብህ ምናምን የሚል አይነት ሀሳብ ያለው ማለት ነው። ሶ አንተ የቻይኒስን ምርት ነው የገዛው፣ ሶ ሎያል ኢትዮጵያዊ አይደለህም ማለት ነው የሚለው ምናምን የሚል ኤግዛምፕል ስናይ ነበር አይደለ? ሶ ያ ይሄ እዚህ ጋር ያለው አራተኛ ላይም ያለው እንትን ነው ማለት ነው። አራተኛ ላይ ያለውም ጥያቄ አርጊውመንቱ ከፎልስ ዲኮቶሚ ጋር ቀጥተኛ ግንኙነት ያለው አይነት አርጊመንት ነው ማለት ነው። ሶ አርጊመንቱ ምን እያደረገ ነው? ፎልስሊ ፕሬዘንት ኦንሊ ቱ ኤክስትሪም ኦፕሽን፣ ሁለት ኦፕሽን ብቻ ነው እያቀረበ ያለው። ፌል ኦር ኩዊት አይደለ? ፌል ታደርጋለህ ወይም ኩዊት ታደርጋለህ፣ ትወድቃለህ ኦር ታቋርጣለህ አይነት ምናምን ሀሳብ ነው አይደለ ያለው። ሶ ሌላ ነገር ግን ሌላ እንትኖች አሉ፣ ሌላ ኦፕሽኖች አሉ። ለምሳሌ አንብበህ በድጋሚ እንትን ማለት የምትችልበት ነገር አለ። ኦር ሌላ መንገዶች፣ በጣም ብዙ መንገዶች አሉ። ነገር ግን እዚህ ጋር ሁለት ኦፕሽኖች ብቻ ቀረቡ። ከዛ በነዛ ኦፕሽኖች ላይ በመመስረት ፌል ታደርጋለህ ወይ ኦር ኩዊት ታደርጋለህ። ከሁለት አማራጮች ከዛ ውጪ ምንም አይነት ማምጣት የምትችለው ነገር የለም ምናምን እያለ ነው እያወራ ያለው። ሶ ዲስ ኢዝ ፎልስ ዲኮቶሚ የሚለውን ፋላሲ ታይፕ ነው የሚነግረን ማለት ነው። ሶ እሱ ነው የሚሆነው። አምስተኛ ደግሞ ዊች ፕሪንሲፕል ኦፍ ክሪቲካል ቲንኪንግ ኢዝ ሪፈርስ ቱ አዝ አሰምፕሽንስ ዛት ዋን ሹድ ጊቭ ሪዝን ቱ ኦር ሄር ጀስቲፊኬሽን ፎር ሄር ኢን አርጊመንት ኢን ኢፍ ዘ ክሌማንት ሬይዝስ ኩዌስችን። ምንድነው ሀሳቡ? የትኛው ከነዚህ ካሉት ፕሪንሲፕሎች ከቀረቡት ከአራቱ ፕሪንሲፕሎች መካከል አንድ ሰው ለራሱ ላቀረበው አርጊመንት ጀስቲፋይ ማድረግ እንዳለበት፣ ምክንያት ኤቪደንስ ማቅረብ እንዳለበት የሚናገረው የትኛው ነው የሚለው። ሰው በርደን ኦፍ ፕሩፍ የሚለው ፕሪንሲፕል ነው የሚሆነው። ሲላ ያለው ምንድን ነው? ይሄ በርደን ኦፍ ፕሩፍ የሚለው እንትን ኤቪደንስ ስታቀርብ ሰዎች ያለ ጥያቄ እንዲያምኑ አትጠብቅ ነው በቃ ባጭሩ። የሆነ በቃ ጥያቄ በማንኛውም አይነት ሁኔታ ጥያቄ ይነሳብሃል። ሶ ለነዛ ጥያቄ አሳማኝ የሆነ መልስ መቅረብ ግዴታ ያለብህ አንተ ነህ። ሶ ዝም ብለው እንዲያምኑ አትጠብቅ ምናምን ብሎ የሚያወራ ፕሪንሲፕል ነው። ሶ ዋን ሹድ ጊቭ ሪዝን መስጠት አለብህ፣ ጀስቲፊኬሽን መስጠት አለብህ ለአርጊመንት ምናምን ብሎ የሚያወራ ታይፕ ኦፍ ፕሪንሲፕል ነው ከነዚህ መካከል። ሶ የአምስተኛውን ጥያቄ እንትን የሚለን በርደን ኦፍ ፕሩፍ የሚለው ነው ማለት ነው። ሶ ኢት ሪኳየርስ ፐርሰን ቱ ሜክ ክሌም ኦር ፕሮቫይድ ሰፖርቲንግ ሪዝን ወይም ቻሌንጅ ሲደረግ ጥያቄ በሚነሳበት ሰዓት ምን ማድረግ አለብህ? ሰፖርቲንግ ሪዝን ፕሮቫይድ ማቅረብ አለብህ ምናምን ብሎ የሚያወራ ነው። ሶ ዲስ ኢዝ ዘ ራይት አንሰር። ስድስተኛው ደግሞ ዋው ይለናል። ሶ አፍሪካን ዩኒየን ኮሚሽን ኢዝ ቤዝ ኦፍ ኦል ሪጅናል ኦርጋናይዜሽን ኢን ዘ ወርልድ ይለናል አይደለ? ሶ ዲስ ቤዚካሊ ቢኮዝ ኦፍ ኢትስ ሌተስት 21st century technology building with its authentic historic museum ይለናል። ሶ ሂርዝ ዘ ፋላሲ። የትኛው ፋላሲ ታይፕ ነው ኮሚቴ የተደረገው ነው የሚለን አይደለም። ሶ እዚህ ጋር እያየ ነው እንዳለ ነው አንሰር ላይ ሰፕረስድ ኤቪደንስ ነው ከቅድም ጀምሮ ስናወራ የነበረው which is key premises ኢግኖር ማድረግ ማለት ነው አይደለ? ሶ አፍሪካን ዩኒየን ኮሚሽን is best of all regional organization in the world ይለንና ከዛ በኋላ this is basically because of its latest 21st century technology
በቴክኖሎጂ ምክንያት ነው ምናምን አይደለም ማለት ነው። መጀመሪያ እያወራ ያለው ፕሬሚሲሱ ምንድን ነው? ቤስት ኦፍ ኦል ሪጅናል ኦርጋናይዜሽን ኢን ወርልድ ይለናል አይደለ? በአካባቢው ካሉ አፍሪካ አካባቢ ካሉ ኦሪጂናል ኦርጋናይዜሽኖች መካከል በጣም ምርጡ ቤስት ነው ምናምን ይለንና ከዛ በኋላ በዚች ምክንያት ነው ብሎ ዋናውን ሀሳብ ኪ ፕሬሚሲሱን ሲተወው ነው የሚያሳየን ማለት ነው። ሶ ይሄኛው ሰፕሬስድ ኤቪደንስ የሚባለው ታይፕ ነው። ሶ ዘ አርጊመንት ሃይላይት ሱፐርፊሻል ፊቸሮችን ከላይ ያሉ ፊቸሮችን ብቻ ነው። ቢልዲንግ ሙዚየም ስለ ሙዚየሙ እንትን ብቻ ነው እያወራልን ያለው ማለት ነው። ሶ ምን ኢግኖር አድርጓል? ሞር ሬሌቫንት የሆነ በጣም ወሳኝ የሆነውን ክራይቴሪያ ምን አድርጓል? ኢግኖር አድርጓል። ምክንያቱም ለምሳሌ ፖለቲካል ኢምፓክት ይለናል፣ እዚህ ጋር አቺቭመንት ይለናል አይደለ? ሶ እነዚህን ኢግኖር በማድረግ የወሰደው ግን የትኛውን ነው ማለት ነው? ከላይ የቀረቡትን እነዚህን ብቻ በቴክኖሎጂው ምክንያት ነው ምናምን ዋናውን ሀሳብ ኢግኖር ያደረገው ማለት ነው። ሶ ሰፕሬስድ ኤቪደንስ የሚለው ትክክለኛ መልሳችን ነው። አስ ኤ ሌክሲካል ዴፊኒሽን ዘ ዴፊኒሽን ትራፊክ ላይት ሚንስ ሬድ ግሪን ኦር የሎ ላይት ፋውንድ ኦን ስትሪት ኤንድ ሃይዌይ ኢንተርሴክሽን ሜይ ቢ ክሪቲሳይዝድ አስ ዳሽ ይለናል። ይሄ ደግሞ ሶ ቢንግ ኦብሰኪውር ፌል ቱ ኮንቬይ ዘ ኢሴንሻል ሚኒንግ ኦፍ ዘ ወርድ ቢንግ ዲፋይን ፌል ቱ ኢንዲኬት ዘ ኮንቴክስት ቱ ዊች ዲፋይን ኢዝ ፐርቴንስ ቢንግ ቱ ናሮ ይለናል ማለት ነው። ያው ይህም ጥያቄ በጣም ቀላል ጥያቄ ነው። ምክንያቱም ከላይ ያለውን አይታችኋል። ትራፊክ ላይት ማለት ሬድ ግሪን እና የለው ላይት ስትሪት እና መንገዶች እና ሃይዌዎች ላይ ፈጣን መንገዶች ላይ መኪና መንገዶች ላይ የሚገኙ እንትን ናቸው ብሎ ብቻ ነው እዚህ ጋር ዲፋይን እያደረገ ያለው ሰው። ይሄኛው ምንድን ነው? በሌክሲካል ዴፊኒሽን መሰረት በጣም ናሮ የሆነ ነገር ነው አይደለ? ሌክሲካል ዴፊኒሽን ማለት ቀጥታ ዲክሽነሪ ላይ ያለው ዴፊኒሽን ማለት ነው። ቀጥታ ሲያቀርበው ይሄ ናሮ ነው፣ በጣም አጥብቦ ነው ያቀረበው ማለት ነው። ምክንያቱም እነዚህ ትራፊክ ላይቶች ሬልዌይ ላይ ሊኖር ይችላል፣ ፔdestrian ክሮሲንግ የእግረኞች መንገድ ላይ ሊኖር ይችላል፣ ሬልዌይ ይሄ የባቡር ሀዲዶች ላይ ምናምን ሌሎች አካባቢዎች ላይም ሊታይ ይችላል። ነገር ግን እዚህ ጋር አስ ሌክሲካል ዴፊኒሽን the only definition is red green and yellow light found on the streets and highway ኢንተርሴክሽን ብቻ ምናምን ብሎ ነው እያቀረበ ያለው ሰው። ይሄ በጣም ናሮ የሆነ ዴፊኒሽን ነው። ሰው ይሄኛው ቢንግ ቱ ናሮ የሚለው ይሆናል። ስምንተኛ ደግሞ ፕላንት ሚንስ ሰች አስ ትሪስ ግራስስ ፍሩትስ ኤንድ ቬጅቴብልስ ይለናል ማለት ነው። ሶ ይሄኛው ቴክኒክ ኦፍ ዴፊኒሽን የትኛውን ታይፕ ነው የተጠቀመው ነው የሚለን። ሶ ይሄኛው ዲሞንስትሬቲቭ ኢኒመሬቲቭ በሰብ ክላስ ዲፋይን ማድረግ እና ሲኖኒመስ የሚል ይሆናል ማለት ነው። ሰው ቀጥታ ቅድም አይ ቲንክ ያየ ነው ይመስለኛል። ኢኒመሬቲቭ ነው የሚሆነው። ለምሳሌ ትሪም ብለን ምናምን ብዬ ሳነሳ ነበር አይደለ? ይሄን ነው የሚያሳየን ማለት ነው። ሶ ተመሳሳይ እንትኖች ና ፕላንት ለሚለው ይሄን ገለጸ ማለት ነው የሚሆነው። ሶ ኢኒመሬት እያደረገ ነው ያለው። ሶ ፕላንት ውስጥ ያሉትን እንትኖች ኢኒመሬት እያደረገ እየገለጸ ነው ያለው ማለት ነው የሚሆነው። ሶ ይህ የሚሆነው ኢኒመሬት የሚለው ነው። ኢኒመሬት ዴፊኒሽን ላይ ምንድነው የምናየው? ሊስት ነው የሚያደርግልን ማለት ነው። ምኖችን ኤግዛምፕሎችን ተርሙ ዲፋይን የሚደረግበትን ኤግዛምፕል ሊስት ነው የሚያደርገው ማለት ነው የሚሆነው ማለት ነው። ሶ እሱ ነው የሚሆነው። ቢ ላይ ያለው መልሳችን ነው። ዘጠነኛ ደግሞ ዊች ዋን ኦፍ ዘ ፎሎዊንግ ኢዝ ፎልስ ስቴትመንት፣ ከእነዚህ መካከል ፎልስ የሆነው ውሸት የሆነው ስቴትመንት የትኛው ነው? ሶ ኤ ፋላሲ ኢዝ ዲፌክት ኦር ኢረር ኦፍ ሪዝኒንግ ዛት ኦከርስ ኢን ዘ አርጊመንት ፎር ቫሪየስ ሪዝን። ይሄ ትክክል ነው አይደለ? ዲፌክት ነው አይደለ? ሶ ይሄ ትክክለኛው ነው ማለት ነው። አን አርጊመንት ሜይ ኮሚት ፋላሲ ኢቨን ኢፍ ኢት ሚትስ ኦል ዘ ጀነራል ክራይቴሪያ ኦፍ ሴት ኦፍ ጉድ አርጊመንት። ሶ ጉድ አርጊመንት ነው የምንለውን አርጊመንት ፋላሲ ኮሚት ሊያደርግ አይችልም ማለት ነው። አንድ ፋላሲን ኮሚት አደረገ ኦር ዲፌክት አለው በኮንተንቱ ላይ ኦር በስትራክቸሩ ላይ ዲፌክት አለው ከተባለ የአርጊመንት ጉድ አርጊመንት አይደለም። ጉድ አርጊመንት የጉድ አርጊመንትን ክራይቴሪያ የሚቃረኑት ናቸው ምን የምንላቸው ፋላሲ ኮሚት አድርገዋል የምንላቸው ማለት ነው። ሶ ይሄኛው ነው ፎልስ ሊሆን የሚችለው። ቀጥታ ቢ ላይ ያለው ይኸው አን አርጊመንት ሜይ ኮሚት ፋላሲ ኢቭን ኢፍ ኢት ሚትስ ኦል ጀነራል ክራይቴሪያ ሴት ኦፍ ጉድ አርጊመንት የሚለው ነው ለዚህኛው ጥያቄያችን መልስ የሚሆነው ማለት ነው። በአንጻሩ ዲዳክቲቭ ኤንድ ኢንዳክቲቭ አርጊመንት ሜይ ኮንቴን ፋላሲስ ፋላሲ ሊኖራቸው ይችላል ማለት ነው።
10ኛ ደግሞ ሊበራል ይለናል። ሊበራል ሚንስ ጄኒን ሁማኒታሪያን ኮሚትድ ቱ ዘ ጎልስ ኦፍ አዲኩዌት ሃውሲንግ ኤንድ ሄልዝ ኬር ኤንድ ኢኳል ኦፖርቹኒቲ ፎር ኦል ኦፍ አወር ሲቲዝን ይለናል። ሶ የትኛውን ታይፕ ኦፍ ዴፊኒሽን ነው የተጠቀመ ያለው ይሄኛው አርጊውመንቱን አርጊው እያደረገ ያለው ሰውዬ? ሶ ሊበራል ስለሚለው ወርድ በደንብ እያቀረበ ነው ያለው አይደለ? ሶ የሆነ ነገር አስቧል። ምን አስቧል? እያሳመነ ለማሳመን እየጣረ ነው፣ ፐርሱዌድ ለማድረግ አቲቲዩዳቸውን ወደ ራሱ ለመሳብ እየጣረ ነው ያለው አይደለ? ይሄኛው አርጊወር ምን እያደረገ ነው? ፐርሱዌድ እያደረጋቸው ነው ያለው ማለት ነው ያለው። ሰው ምንድን ነው እያለ ያለው እዚህ ጋር? ሂውማኒቴሪያን ኮሚትድ እንደማለት ነው። የሊበራል ማለት ጎሉም ደግሞ አዲኩዌት ሃውሲንግ፣ ሄልዝ ኬር፣ ኢኳል ኦፖርቹኒቲ ለሁሉም ሰዎች ሲቲዝኖች፣ ዜጋዎች ማምጣት ነው የሚል ሀሳብ ነው እያነሳ ያለው አይደለም። ሶ ለማሳመን እየጣረ ነው ያለው፣ ፐርሱዌድ ለማድረግ እየጣረ ነው ያለው ማለት ነው ይሄኛው ሰውዬ። ሶ ይህ ነው የሚሆነው ማለት ነው። ፐርሱዌሲቭ የሚለው ነው ዴፊኒሽኑ፣ ትክክለኛ ዴፊኒሽኑ የሚሆነው ማለት ነው። 11ኛ ደግሞ which of the following represents operational definition ይለናል። ሶ ኦፕሬሽናል ዴፊኒሽንን ሪፕሬዘንት የሚያደርገው የትኛው ነው? ኤ ሃውስ ሚንስ ዲስ፣ ቢ ስካይ ስክሬፐርስ ሚንስ ቬሪ ቶል ቢልዲንግ፣ ፖሊጎን ኢዝ ስኩዌር ኢፍ ኤንድ ኦንሊ ኢፍ ኢት ሃዝ ፎር ኢኳል ሳይድ፣ ኒዮፋይትስ ሚንስ ቢገር ይለናል። ኤ ላይ ደግሞ ሃውስ ሚንስ ዲስ እያለ ያለው ፖይንት እያደረገ ነው አይደለ? ሶ እየጠቆመ ነው ያለው ማለት ነው የሚሆነው። ስለዚህ ይሄኛው ምንድነው? ዲሞንስትሬቲቭ ታይፕ ኦፍ ዴፊኒሽን የምንለው ነው አይደለ? ሶ ዲሞንስትሬቲቭ ታይፕ ኦፍ ዴፊኒሽን ደግሞ የሚገኘው ከኦፕሬሽናል ዴፊኒሽን ታይፖች አንደኛው ነው አይደል? ሶ ዲሞንስትሬቲቭ ታይፕ ዊች ኢዝ ኦፕሬሽናል ዴፊኒሽን የሚሆን ይሆናል ማለት ነው። ኦፕሬሽናል ዴፊኒሽን የሚሆን ይሆናል ማለት ነው። ሶ ዊች ኦፍ ዘ ፎሎዊንግ ሪፕሬዘንትስ ኦፕሬሽናል ዴፊኒሽን የሚለው እሱ ነው። ሃውስ ሚንስ ዲስ ብሎ ፖይንት አውት የሚያደርገው ወይም ዲሞንስትሬት የሚያደርገው ትክክለኛው መልሳችን የሚሆን ይሆናል ማለት ነው። ሶ 12ኛ ደግሞ while driving on a freeway a big truck cut me off when it changed lanes. A few days earlier a truck tailgated me and yet another refused to dim its light. The conclusion is obvious that truck these days are rude as they are reckless ይለናል ማለት ነው። ይሄ አርጊመንት እያቀረበ ያለው ሰውዬ ስለ ኔጌቲቭ ነገሮች እያወራ ነው ያለው ማለት ነው። ምን እያለ ነው ያለው? የሆነ ቢግ ትራክ ለጥቂት የጨኝ ምናምን ሆኖ ነው ያለፈው መንገድ ሲቀይር ማለት ነው። ከዛ በኋላ ሌላው ደግሞ እንዲሁ ተመሳሳይ ነገር አድርጎብኝ ነው ያለፈው። አንዱ ደግሞ ላይቱን አላጠፋም፣ ወደ እኔ ጋር እየቀረበ ሲመጣ ላይቱን እንዳበራብኝ ነው የመጣው ምናምን እያለ ስለ ትራኮች፣ ስለ መኪናዎች ምን እያደረገ ነው ያለው? ኔጌቲቭ የሆነ ሀሳብ እያቀረበ ነው ያለው። ሁሉም ትራኮች ግን የገጠሙት እሱን በጣም በተለያየ ቀናቶች ላይ ነበር የገጠሙት። ግን ምን አለ መጨረሻ ላይ ትራክ አሁን እየመጡ ያሉት ትራኮች ወይም አሁን እየመጡ ያሉት ነጂዎች ምን እያደረጉ ነው ያሉት ነው እያለ ያለው። ሩድ ናቸው፣ በጣም ስርዓት የሌላቸው ናቸው፣ ሬክለስ ናቸው ምናምን ብሎ እያወራ ነው ያለው። ስለዚህ ምን ታይፕ ነው? ሀሲ ጀነራላይዜሽንን ይመስላል ማለትም አንድና ሁለት ነገሮች ላይ ዲፔንድ አድርጎ ሌሎቹን ምን እያደረገ ነው ያለው? ጀነራላይዝ እያደረገ ነው ያለው አይደለ? ሶ ይሄ ሀስቲ ጀነራላይዜሽን የምንለው ፋላሲ ታይፕ የያዘ አይነት አርጊመንት ነው ማለት ነው የሚሆነው ሶ ሀስቲ ጀነራላይዜሽን ዲ ላይ ያለው ትክክለኛ መልሳችን ነው የሚሆነው ማለት ነው። ሀስቲ ጀነራላይዜሽን የሚለው ይሆናል ማለት ነው የዚህኛው መልስ። 13ኛ ደግሞ ዘ ዴፊኒሽን ይለናል። ሶ ዘ ኮምፒውተር ሚንስ ኤሌክትሮኒክ ዲቫይስ ዩዝድ ፎር ራይቲንግ ዶክመንት ይላል። ከዛ ኢዝ አን ኤግዛምፕል ኦፍ ምን አይነት ኤግዛምፕል ነው? ይሄ ኮምፒውተር አለ ኤሌክትሮኒክ ዲቫይስ ነው፣ ራይት ለማድረግ ለመጻፍ የምንጠቀመው ዶክመንቶችን ለመጻፍ የምንጠቀምበት ኤሌክትሮኒክ ዲቫይስ ነው ምናምን ብሎ ሲያወራ ነው የምናየው አይደለ? ሶ ይሄ ምንድን ነው? ኦፕሬሽናል ዴፊኒሽን የምንለው ታይፕ ነው ማለት ነው። ለምሳሌ አንድን እንትን ለመውሰድ የሆነን ነገር አሲድ ነው የምንለው ከኦፕሬሽናል ዴፊኒሽን አንጻር አንድ ኤግዛምፕል በደንብ ሞር ክሊር የሚያደርግላችሁን ኤግዛምፕል ልስጣችሁ ብዬ ነው። አሲድ ለሚለው እንትን አሲድ ነው ለማለት አንድን ነገር ምን መሆን አለበት ሊለን ይችላል። በሊትመስ ፔፐር እንትን ስናደርገው ወደ ሬድ ሊትመስ ፔፐሩን ወደ ሬድ የሚቀይር አይነት እንትን ነው ሊለን ይችላል። ያ ነው ኦፕሬሽናል ዴፊኒሽን የምንለው። ከዛው ልክ ደግሞ ይሄ ምን ይላል? ኮምፒውተር ኤሌክትሮኒክ ዲቫይስ ነው፣ ምን ለማድረግ ዶክመንቶችን ለመጻፍ የምንጠቀምበት ኤሌክትሮኒክ ዲቫይስ ነው ምናምን እያለ ሲያወራለን ነው ያለው አይደለ? ሶ ይህኛው ኦፕሬሽናል ዴፊኒሽን ታይፕ ነው የሚሆነው ማለት ነው። በአንጻሩ ሌሎቹም ብናያቸው በጂነስ እና በዲፍረንስ እንትን ማለት የሚለው ትክክል
ትክክል አይደለም። ምክንያቱም የሆነ ይሄ በጂነስ እና በዲፍረንስ ስንለያየው ምን ማወቅ አለብን? የተርሙን ጂነስ ማወቅ መቻል አለብን ምናምን ነው። ለምሳሌ ፋዘር ብንል ፋዘር ምንድነው? የቤቱ እንደዚህ አባወራ ምናምን የሚሉ ተመሳሳይ ተርሞችን በእንትን በማለት ነው የሚሆነው ማለት ነው። እንደዚሁ ሌሎችም በተመሳሳይ ነገር ግን ይህን ኤግዛምፕል የሚገልጽልን የሚሆነው ኦፕሬሽናል ዴፊኒሽን የሚለው አማራጭ ቢ ላይ ያለው አማራጫችን ነው የሚሆነው ማለት ነው። 14ኛ ጥያቄ ደግሞ ምን ይለናል? which one of the following represents increasing extension and decreasing intention ነው ይላል ማለት ነው አይደለ? ሶ ከነዚህ ከኤስከ ዲ ካሉት አማራጮች መካከል ኤክስቴንሽኑ ኢንክሪዝ እያደረገ ያለው ደግሞ እንዲሁም ደግሞ ኢንቴንሽኑ ዲክሪዝ እያደረገ ኢንቴንሽኑ ዲክሪዝ አደረገ ማለት የሆነ አትሪቢዩቱ የሆነ እንትኑ ዲክሪዝ እያደረገ የሚሄድበት ነገር ነው ማለት ነው። እዛ ኢንክሪዚንግ ኤክስቴንሽን ማለት ደግሞ ክላሱ ኢንክሪዝ እያደረገ ይሄዳል። ክላሱ ኢንክሪዝ እያደረገ ይሄዳል ከትንሹ ወደ ትልቁ ይሄዳል የሚለውን ነው የሚያሳየን ማለት ነው የሚሆነው። ሶ ከነዚህ መካከል ከትንሽ የሚጀምረው የትኛው ነው? ወርልድ ይላል። ይሄ ኢንክሪዚንግ ኤክስቴንሽን ሳይሆን ዲክሪዚንግ ኤክስቴንሽን ነው። ምክንያቱም ከወርልድ ከጀመረ ዲክሪዚንግ ኤክስቴንሽን ነው የሚሆነው ማለት ነው። ምክንያቱም ክላሱ ምን እያደረገ ነው የሚሄደው? ዲክሪዝ እያደረገ ስለሆነ እየሄደ ያለው ማለት ነው። ሶ ኤ እና ቢ አይሆንም። ሲ ላይ አፍሪካ ይለናል። ከዛ ወርልድ ኢትዮጵያ ደግሞ ኮንፊውዝ አደረገው ማለት ነው። ስለዚህ አንደኛ የመጨረሻ አማራጫችን ኢትዮጵያ ብሎ የሚጀምረው ነው። ሶ ኢትዮጵያ፣ ኢስት አፍሪካ፣ አፍሪካ ኤንድ ወርልድ የሚለው ትክክለኛ መልሳችን ይሆናል። ምክንያቱም ይሄ ነው ክላሱ ኢንክሪዝ እያደረገ ያለው ከኢትዮጵያ ወደ ኢስት አፍሪካ፣ ከኢስት አፍሪካ ደግሞ ወደ አፍሪካ፣ ከዛ ወደ ወርልድ ወደሚለው እንትን እየወሰደን ያለው ይሄኛው አማራጭ ነው ማለት ነው። ምክንያቱም ኢንክሪዚንግ ኤክስቴንሽን የሚሆነው ይሄ ነው። ኤክስፕላኔሽኑን ብናይ ለምሳሌ ኤክስቴንሽን ኢንክሪዝ ያደርጋል ምንለው እንዳልኳችሁ ክላሱ ምን ሲሆን ነው ላርጅ የሆነ እየጨመረ የሚሄድበትን ፕሮሰስ የሚያሳየን ነው። ሶ አሲሙ ፍሮም ኢትዮጵያ ከኢትዮጵያ ወደ ወርልድ እንደምንሄደው ማለት ነው በዚህ ኤግዛምፕል መሰረት። ኦልሶ ደግሞ ኢንቴንሽንን ብናይ ይሄ ምንድነው? አትሪቢዩቶች፣ ስለ አትሪቢዩቶች ነው፣ ስለ ካራክተር ነው የሚያወራልን ማለት ነው። ሶ ዲክሪዝ አደረገ ማለት ወርልድ ከኢትዮጵያ አንጻር ምን አይነት ካራክተር ነው ያለው? ፊወር ካራክተር ነው ያለው አይደለ? ሶ ከዛ እንትን እየቀነሰ የሚሄድበትን ሁኔታ ነው የሚያሳየን ማለት ነው። ስለዚህ ትክክለኛ መልሳችን የሚሆነው ከኢትዮጵያ ጀምሮ እስከ ወርልድ ድረስ የሚሄደው አማራጫችን እሱ ኢንክሪዚንግ ኤክስቴንሽን የሚለው የሚሄድልን ይሆናል ማለት ነው። በአንጻሩ ደግሞ ዲክሪዚንግ ኤክስቴንሽን ምናምን ብሎ የጀመረ ቢሆን ይሄ ትክክለኛ መልሳችን የመሆን እድል ይኖረዋል ማለት ነው የሚሆነው። 15ኛው ቻን ዘ ፎሎዊንግ ኩድ ቢ ፎርም ኦፍ አዶሚኒየም ሰርከምስታንሻል ፋላሲ። እነዚህም ከዚህ በፊት በነበሩ ቪዲዮዎችም አይ ቲንክ ያየናቸው መሰለኝ። አዶሚኒየም ሰርከምስታንሻል ፋላሲ ምን አይነት ፋላሲ ነው? አፒል ቱ ፒፕል ውስጥ ከሚገኙት ፋላሲዎች መካከል የሚገኝ ነው አይደለ? ሰው የሆነን ሰው ሰርከምስታንሱን አይተን ያለበትን ሁኔታ አይተን ያለበትን የኑሮ ሁኔታ ሊሆን ይችላል ማንኛውም አይነት ሁኔታ ላይ ተመርኩዘን የእሱን አርጊመንት ትክክል እንዳልሆነ አታክ የምናደርግበት ፕሮሰስ ነው ማለት ነው የአዶሚኒየም ሰርከምስታንሻል ፋላሲ የምንለው። ሰው ከዚህ ከኤ እስከ ዲ ካሉት አማራጮች መካከል የትኛው ነው የሚሆነው ማለት ነው? ሰው ኤክስ ኢዝ ባያዝድ ኦር ሃዝ ኩዌሽነብል ሞቲቭ ዜርፎር ኤክስ አርጊመንት ኦር ክሌም ሹድ ቢ ሪጀክትድ ይላል ማለት ነው። ይሄኛው ነው እንግዲህ ቀጥታ አይ ቲንክ ኤ ላይ ያለው መልሶ የሚሆን ይመስለኛል። ያ እንዳልኩት ኤ ላይ ያለው ነው መልሶ የሚሆነው። ምክንያቱም የሆነ ሞቲቭ አለው የሆነ ፍላጎት አለው ኤክስ ምናምን ብሎ እያወራ ነው አይደለ? ባያዝድ ነው፣ ትክክል አይደለም ኤክስ። ምክንያቱም ሀሳቡ ሞቲቭ ትክክል አይደለም፣ ባያዝድ ያደረገ ነው፣ ኩዌስችነብል ነው። ስለዚህ የእሱን ሀሳብ መቀበል የለብንም፣ ሪጀክት መደረግ አለበት ምናምን ነው እያለ ያለው። በአንጻሩ እስኪ ቢን ደግሞ ኤክስ ኢዝ ባድ ፐርሰን ይላል። ይሄ ቀጥታ ባድ ፐርሰን ብሎ ቀጥታ እያጠቀው ነው አይደለ? ሶ ይሄኛው ሰርከምስታንሻል አይደለም ማለት ነው። ይሄ አዶሚኒየም አቡሲቭ የሚለውን ምሁር እንትን የሚለን ሰውየውን ቀጥታ ባድ ፐርሰን ነው ብለው አቢዩዝ እያደረገው ነው ያለው። ሰው ቀጥታ አቢዩሲቭን ነው እንትን እያለ ያለው። በአንጻሩ ሌሎችም በተመሳሳይ ነገር ግን ሰርከምስታንሻል የሚለውን እንትን የሚያሟላለን የሚሆነው ኤ ላይ ያለው ነው የሚሆነው። ትክክለኛ መልሳችንም እሱ ነው። 16ኛ ደግሞ አቤል ይላል። አቤል ምንድን ነው ያለው? ዜር ኢዝ ኖ ሎጂካል ሞራል ጀስቲፊኬሽን ፎር ኪሊንግ ኦፍ አኒማል ፎር ፉድ አኒማልስ አር ሴንቲነንት ቢንግስ ምናምን ብሎ ስለ አኒማሎች እንትን እንደ አድቮኬት ሆኖ እንትን እያለን ያለው። ቤላ ደግሞ በዛው አንጻር ዛትስ ሪዲኩለስ ምናምን ብሎ ኢፍ ዊ ወርንት ሜንት ቱ ኢት አኒማልስ ዋይ ዜ አር ሜድ አውት ኦፍ ሚት ምናምን ብሎ የእሱን እንትን ያጣጣለው ያለበትን ሁኔታ ነው የሚያሳየን ማለት ነው። ሶ
ይህኛው ፋላሲ ምን አይነት ፋላሲ ነው የሚል ነው የሚሆነው ማለት ነው። ሶ ጥያቄው እዚህ ጋር ምንድን ነው የሆነ እንትን ያለ ነገር አይደለ የሆነ ትክክል ያልሆነ ነገር አለ ማለት ነው። ትክክል ያልሆነ ነገር አለ ማለት ነው። ምንድነው ይሄ ፕሬሚሲሱ ኮንክሉዥኑን ሰፖርት የሚያደርግበት መንገድ በሚገናኝ የተወሰነ ቫጊውሊ ሪሌትድ በሆነ ነገር ግን ኮንፊውዝ በሚያደርግ ኤቪደንስ ነው ማለት ነው ሰፖርት የሚያደርገው ያን ነው የሚያሳየን ማለት ነው። ያን ነው የሚያሳየን ማለት ነው የሚሆነው ማለት ነው። ይሄ ሚሲንግ ዘ ፖይንት የሚለውን ነው አይደለ ሞር ኦፍ የሚገልጽልን ሚሲንግ ዘ ፖይንት የሚለውን ነው። ምክንያቱም ሚሲንግ ዘ ፖይንት ካራክተር ነው ይሄ ቫጊውሊ ሪሌትድ በሆኑ ነገራቶች። ነገር ግን እዚህ ጋር አሁን ብታዩት የሁለቱም ይመሳሰላል አይደለ ስለ አኒማሎች ነው እያወሩ ያሉት። ነገር ግን ኮንክሉዥኑ ቤላ ኮንክሉድ ሲያደርግ የአቤልን ፕሬሚሲስ ላይ ቫጊውሊ ነው ሪሌት የሚያደርገው። ኮምፕሊትሊ ሪሌት የሚያደርግ ነገር አይደለም። ቫጊውሊ በተወሰነ ብቻ ሪሌት አድርጎ ነው ኮንክሉዥኑን ድረው ያደረገው ማለት ነው። ይሄ ደግሞ ትክክል አይደለም። ሚሲንግ ዘ ፖይንት የሚለውን እንትን ነው የሚያሳየን ማለት ነው። ኤክስፕላኔሽኑን ብናይ ለምሳሌ ቤላስ ሪስፖንስ ምንድን ነው ያለው? ዋይ አር ዘይ ሜድ አውት ኦፍ ሚት ምናምን ነገር ነው ያለው አይደለ? ይሄ የአቤልን ሞራል ጀጅመንት አድሬስ የሚያደርግ አይደለም፣ ወይም ኤቪደንስ ቤዝድ የሆነ ፕሬሚሲስ አይደለም፣ ኮንክሉዥን አይደለም ማለት ነው። ስለዚህ ነው ይሄ ሚሲንግ ዘ ፖይንት ያልነው ማለት ነው። ምክንያቱም ሚስ አድርጓል፣ ዋናውን ሀሳብ ሚስ አድርጓል። ቫጊውሊ ሪሌትድ በሆነ ሀሳብ ላይ ተመርኩዞ የማይገናኙ እንትኖችን የሚሰጠን ይሆናል ማለት ነው የሚሆነው። ከዚህ ቀጥሎ ያሉት ደግሞ ጥያቄዎች ትሮል ፎልስ ጥያቄዎች ናቸው። እንደ መጀመሪያው ከነመልሱ አንድ ላይ ነው ያቀረብኩላችሁ። አሁንም በድጋሚ እንድትቆዩ ጋብዛችኋለሁ። እስካሁን ድረስ ቻናላችንን ሰብስክራይብ ያላደረጋችሁ ልጆች አላችሁ፣ ቻናሉን ሰብስክራይብ በማድረግ እንድታበረታቱን ለእናንተም በሚቀጥለው ጊዜ ሌሎች እንደዚህ ተመሳሳይ ቪዲዮዎች አስተማሪ ቪዲዮዎች እንዲደርሷችሁ ስለሚያደርግ እንደዛ ሰብስክራይብ እንድታደርጉኝ ጋብዛችኋለሁኝ። ከዛ ውጭ ደግሞ ሼር ለጓደኞቻችሁ ብታደርጉ እነሱም ተጠቃሚ ናቸው። ኮመንት ብጽፉ፣ ማንኛውም አይነት ሀሳብ ብጽፉ ይደርሰኛል። በዛ መሰረት ሪስፖንድ ማድረግ ይሆናል ማለት ነው። ከዛ ውጭ ደግሞ ኮመንት ዲስክሪፕሽን ሴክሽን ላይ ያለውን ሊንክ ተጭናችሁ ወደ ቴሌግራም ቻናላችን ብትገቡ ከዚህ የተሻሉ ተጨማሪ መረጃዎችን የምታገኙበት ሁኔታ ነው ያለው። እንደዛ እንድታደርጉ ጋብዛችኋለሁ። መልካም ጊዜ ይሆንላችሁ። አንደኛው ጥያቄ ምን ይለናል? ኢንፎርማል ፋላሲስ አር ዲቴክትድ ኦንሊ ስሩ ዘ አናሊሲስ ኦፍ ዘ ኮንተንት ኦፍ ዘ አርጊመንት ይለናል ማለት ነው አይደለም? ይሄ ምንድን ነው? ትሩ ነው። ምንድን ነው የፎርማል እና የኢንፎርማል ፋላሲ ዲፌክቶችን ምን ብለን ነበረ? ያኛው ስትራክቸራል ዲፌክት ነው ያለው፣ ኢዝሊ አይደንቲፋይብል ፎርም ነው የሚቀመጠው ምናምን ስንል ነበር አይደለ? ፎርማልን። ነገር ግን እዚህ ጋር ምንድን ነው ኮንተንቱ ምንድን ነው ብለን ነበር? የኢንፎርማል ፋላሲ ኮንተንት ኢት ኢዝ አ ባድ ኮንተንት ነው። ኮንተንቱን አናላይዝ በማድረግ ልናገኝ እንችላለን። ስሩ በደንብ አድርገን አናላይዝ ማድረግ ይጠበቅብናል ምናምን ብለን ስናወራ የነበረበትን ሁኔታ ነው የነበረው ማለት ነው። ስለዚህ ስለ ኮንተንት የሚያወራልን፣ ስለ ባድ ኮንተንት የሚያወራልን ይሄ ኢንፎርማል ፋላሲ የምንለው ነው። ትሩ ነው የሚሆነው የኛው ጥያቄ ማለት ነው። ኤክስፕላኔሽኑ ደግሞ ኢንፎርማል ፋላሲስ አር ኢረርስ ኢን ሪዝኒንግ ዛት ዲፔንድ ኦን ኮንቴክስት ኤንድ ኮንቴክስት ናት ጀስት ዘ ሎጂካል ፎርም ይለናል ማለት ነው። ይሄኛው ምንድነው ዲፔንድ የሚያደርገው ኢረሩ ኮንተንቱ ላይ ወይም ኮንቴክስቱ ላይ ነው፣ በፎርሙ ላይ አይደለም ነው የሚለን ማለት ነው። ሎጂካል ፎርም በፎርሙ በስትራክቸሩ ላይ ከሆነ ደግሞ ይሄኛው ፎርማል የሚለውን ፋላሲ የሚሰጠን ይሆናል። ይሄን ይመስላል። ሁለተኛው ኤክስቴንሽናል ዴፊኒሽን ነው። ኤክስቴንሽናል ዴፊኒሽን ቴክኒክ አር ቺፍሊ ዩዝድ ፎር ፕሮዲዩሲንግ ፕሬሳይዝ ታይፕ ኦፍ ዴፊኒሽን ይለናል ማለት ነው። ይሄኛው ፎልስ ነው የሚሆነው ማለት ነው። ለምሳሌ ኤክስቴንሽናል ቴክኒኮችን ብናይ ለምሳሌ ኢኑመሬቲንግ፣ ዲሞንስትሬቲንግ፣ በሰብ ክላስ ዲፋይን ማድረግ፣ ፖይንት ዲሞንስትሬት ማድረግ ምናምን እነዚህ ሞር ኦፍ ከሌክሲካል ዴፊኒሽን ጋር ከስቲፑሌቲቭ አሁን የስቲፑሌቲቭ ዴፊኒሽን የምንለው ለሆነ ሚኒንግ የራሳችንን የሆነ ዴፊኒሽን ሰጥተን በራሳችን እንትን ስንል ማለት ነው። የሆነ ነገር ለመያዝ ሊሆን ይችላል ምናምን ለሆነ ተርም የራሳችንን ዴፊኒሽን የምንሰጥበት ፕሮሰስ ነው። የራሳችንን ዴፊኒሽን እየሰጠን ፕሬሳይዝ የሆነ ዴፊኒሽን ይሆናል ብለን መጠበቅ ትክክል አይደለም። ኤክስቴንሽናል ዴፊኒሽን ፕሬሳይዝ አይደለም ማለት ነው። ሞር ኦፍ ደግሞ እዚህ ጋር ብናየው እዚህ ኤክስፕላኔሽን ላይ ብታዩት ኤክስቴንሽናል ቴክኒክ ምንድነው ሌክሲካል ስቲፑሌቲቭ ዴፊኒሽን
ምናምን ይለናል። እሱን አይተናል። ፕሬሳይዚንግ ዴፊኒሽን ኦፍን ዩዝ ኢንቴንሽናል ቴክኒኮችን ይጠቀማል ነው የሚለን ማለት ነው። ቱ ሬዲዩስ ቫጊዩነስን አጠራጣሪነትን ለመቀነስ ምንን ይጠቀማል? ፕሬሳይዚንግ ታይፕ ኦፍ ዴፊኒሽኖችን ይጠቀማል። ለምሳሌ ሲኖኒም ዴፊኒሽን ባይ ሲኖኒም፣ ኢቲሞሎጂካል ዴፊኒሽን፣ ኦፕሬሽናል ዴፊኒሽን ምናምን የምንላቸው ታይፕ ኦፍ ኢንቴንሽናል ቴክኒኮች ማለት ነው። እነሱ ምንድን ናቸው? ፕሬሳይዚንግ ታይፕ ኦፍ ዴፊኒሽን የሚባሉት ኢንቴንሽናል እንጂ ኤክስቴንሽናል አይደለም። ይሄኛው ፎልስ ነው። ሶስተኛው ደግሞ ሎጂክ ኢዝ ኮንሰርንድ ቺፍሊ ዊዝ ኮግኒቲቭ ሚኒንግ ዛት ኢሞቲቭ ሚኒንግ። ይህ ትክክለኛ ትሩ ነው የሚሆነው ማለት ነው። ምክንያቱም ሎጂክ ስለ ኮግኒቲቭ ሚኒንግ ነው፣ ስለ ትክክለኛ ሚኒንጉ ነው፣ ስለ ራሽናሊቲ ነው፣ ስለ ክሪቲካል ቲንኪንግ ነው የሚያወራው። በዛው አንጻር ደግሞ ኢሞቲቭ የምንለውን ነገር ስናወራ ኮግኒቲቭ ሚኒንግ ጋር ከሎጂክ ጋር የሚገናኝ ነገር ሳይሆን ኢራሽናል በሆነ መንገድ ባያዝድ በሆነ መንገድ የሆኑ ጀጅመንቶችን ማድረግ የሆኑ አርጊመንቶችን ኮንክሉድ ማድረግ ምናምን ነው። ኢሞሽንን በተቻለን መጠን ሙሉ በሙሉ ማጥፋት ባይቻል ዲክሪዝ የምናደርግበት ፕሮሰስ ነው ያለው ሎጂክ ላይ። ይሄኛው ትሩ ነው ማለት ነው የሚሆነው። ሎጂክ ከኮግኒሽን ከኮግኒቲቭ ሚኒንግ ጋር ነው የሚገናኘው ማለት ነው። አራተኛው የፎርማል ፋላሲስ ኢረር ኢን ሪዝኒንግ ዛት ኢንቮልቭስ ኤክስፕሊሲት ዩዝ ኦፍ ኢንቫሊድ ፎርም ይለናል ማለት ነው። ይህ ትክክለኛ ነው። የሆነን ኢንቫሊድ ፎርም በኤክስፕሊሲት ዩዝ ስናደርገው በጣም ስንጠቀመው የሚመጣ ነው ማለት ነው። ይሄኛው በምን ብለናል? ዲዩቱ ባድ ስትራክቸር ብለናል አይደለ? ከዛ የሚለየው ይሄ ባድ ስትራክቸር ነው። ኢንፎርማል ፋላሲ ደግሞ ባድ ኮንተንት ነው። ስትራክቸሩን ደግሞ በአይናችን ኢዝሊ አይደንቲፋይብል ነው። በአይናችን አይተን ልንለየው የምንችለው ነገር ነው ማለት ነው። ይሄ ፎርማል ፋላሲ የምንለው ትሩ ነው። ይሄ ሪዝኒንግ ፕሮሰሱ ኢንቫሊድ ፎርሙን በኤክስፕሊሲት ዩዝ ስለሚያደርግ ነው ማለት ነው። ኤክስፕላኔሽኑን ብናይ ደግሞ ፎርማል ፋላሲስ አር አይደንቲፋይብል ባይ ኤግዛሚኒንግ ዘ አርጊመንት ስትራክቸር አይደለ? ስትራክቸሩን በቀላሉ በማየት ምክንያቱም ኢዝሊ አይደንቲፋይብል ፎርም በሆነ ስለሆነ የተቀመጡት በዚህ አይደንቲፋይ ማድረግ እንችላለን። ከዛ ውጭ ደግሞ ምን ያደርጋሉ? ሎጂካል ፎርም ሩሉን ዋናውን ሩል ቫዮሌት ያደርጋሉ ማለት ነው። ይሄን ነው የሚመስለው። ትሩ ነው የሚሆነው እና እሺ ግላሽየርስ ዴፊኒሽን ይለናል። ይሄ አምስተኛው ጥያቄ ደግሞ ግላሽየርስ ዴፊኒሽን ኦፍ ክሪቲካል ቲንኪንግ ኦውስ ኤሎቱ ዱዌይስ ኦሪጂናል ዴፊኒሽን ይለናል። ይህም ትሩ ነው። ይሄ አሁን ግላሽየርስ ዴፊኒሽን የሚባለው ሞሮፍ እንደውም አሁን ላይ በቅርብ ጊዜ የመጡ ዴፊኒሽኖችን ነው በደንብ የሚያሳየን ማለት ነው። ይሄ ደግሞ ዱዌይስ ኦሪጂናል ዴፊኒሽን የሚለው ደግሞ ይሄ በ20ኛው ሴንቸሪ ላይ የነበሩ ዴፊኒሽኖች ናቸው። ሞስት ኦፍ ዴፊኒሽኖች አሁን ላይ ያሉ ዴፊኒሽኖች ከዛ ላይ ነው ቤዝ ያደረገው። ቤዛቸው እዛ ላይ ነው ማለት ነው። ለምሳሌ 1910 ላይ የታተሙ የዴፊኒሽኖች አሉ። የዱዌይስ ኦሪጂናል ቡክ አለ። በዛ ላይ ተመስርቶ በጣም ብዙ አሁን ላይ የምንጠቀማቸው ዴፊኒሽኖች በዛ ላይ ተመስርቶ የተሰሩ ናቸው ማለት ነው። ግላሽየርስ የሚለው አሁን ላይ ኮንቴምፖራሪ የሆነ ዴፊኒሽን ነው። ዱዌይስ የምንለው ደግሞ በጣም የቆዩ ዴፊኒሽኖች ታይፕ ነው። በዛ በጣም ያደርገዋል ወይም ውለታ አለበት አይነት ነገር ነው ይሄኛው የሚያወራልን። ትክክል ነው። ኤድዋርድ ግላሽየርስ ኢንፍሉዌንሻል ዴፊኒሽን ቢውልት አፖን ጆን ዱዌይስ ኤርሊየር ኮንሰፕት ኦፍ ሪፍሌክቲቭ ቲንኪንግ የሚለው እንትን ላይ ነው ማለት ነው። ያደርገዋል ወይም እንትን ይኖርበታል፣ ውለታ ይኖርበታል የሚል አይነት ሀሳብ ነው ያለው። ትክክለኛ ነው ማለት ነው። ስድስተኛ ደግሞ አንላይክ ፋላሲ ኦፍ ዲቪዥን in fallacy of accident and attribute is predicted distributively to each and every member of the class ይለናል ማለት ነው። የሚሆነው እንዴት ነው? ለምሳሌ እዚህ ጋር የሁለቱን ሀሳብ ኮንፊውዝ እያደረገ ነው ያለው። ለምሳሌ ፋላሲ ኦፍ ዲቪዥን እና ፋላሲ ኦፍ አክሲደንት የምንላቸውን ምን እያደረገ ነው ያለው? እዚህ ጋር ኮንፊውዝ እያደረገ ነው ያለው ማለት ነው። ይህ ትክክል አይደለም። ለምሳሌ ፋላሲ ኦፍ ዲቪዥን ምንድነው? ከሆነ ሆል ከሆነ ነገር ወደ ሰም ክላስ ኦፍ ዛት ሆል ነው የሚበታተነው ማለት ነው። ለምሳሌ ስለ ቾክ ቢያወራ ቾክ ምንም እንትን የለውም፣ ዴንጀረስ አይደለም፣ ዴንጀር የለውም ይለን እና ከዛ ቾክ ውስጥ ያሉት ፓርቲክሎችም ምንም ዴንጀር የላቸውም ምናምን ይለናል። ነገር ግን ያ ትክክል አይደለም። ለምሳሌ ጨው ለምግባችንን ያጣፍጥልናል ምናምን ብሎ አውርቶ ጨው ውስጥ ያሉት ፓርቲክሎች ለምሳሌ አተሞቹ ምንም ችግር የለባቸውም፣ ሶዲየም እነ ክሎራይድ ምንም እንትን የላቸውም፣ እነሱ የሚያጣፍጡ ናቸው ብሎ ስለ ፓርቶቹ ሊያወራ ከሆል ወደ ፓርት ነው የሚከፋፍለው ማለት ነው። ያ ታይፕ ኦፍ ፋላሲ ነው ዲቪዥን የምንለው ፋላሲ ኦፍ ዲቪዥን። በዛው አንጻር ደግሞ
ፋላሲ ኦፍ አክሲደንት የምንለው ደግሞ የሆነን ጀነራል ሩል ለስፔሲፊክ ኬዝ መጠቀም ማለት ነው። ለምሳሌ ፍሪደም ኦፍ ስፒች ስላለ ኮንስቲቱሽናል ራይት ስለሆነ ምናደርጋለን የፈለኩትን ሰው መሳደብ እችላለሁ፣ የፈለኩትን ሰው ማቋሸሽ እችላለሁ ምናምን ብሎ የማሰብ አይነት ፋላሲ ነው ፋላሲ ኦፍ አክሲደንት የምንለው። ሰው ይሄን ነው እንትን ያደረገው። ሰው ይሄ ትክክለኛ አይሆንም፣ ፎልስ ነው የሚሆነው ማለት ነው። ኢንኮሬክት ነው የሚሆነው፣ ትክክል አይደለም ማለት ነው የሚሆነው። ሰባተኛውም አፒል ቱ ባንድ ዋገን ፋላሲ ኢዝ ኮሚትድ ዌን ዘ ክራውድ ኢዝ ዳይሬክትሊ አድሬስድ ነው የሚለን። ትክክል። አፒል ቱ ባንድ ዋገን አፒል ቱ ባንድ ዋገን የምንለው ደግሞ እንዴት ነው ሀሳቡ? አብዛኛው የማህበረሰብ ክፍል ስላደረገው አንተም ያን ነገር ማድረግ አለብህ ምናምን ብሎ የሚያነሳ አይነት ፋላሲ ታይፕ ነው። ለምሳሌ አብዛኛው ሰው የሚያደርገውን የአንድ ነገር ይነቅስ ያወጣና ከዛ ማህበረሰብ ውስጥ ነው የምትኖረው፣ ስለዚህ አንተም ያን ነገር የማድረግ ኃላፊነት አለብህ ምናምን ብሎ የሚያወራ ነው። ሰው ዳይሬክትሊ አድሬስ ያደርጋል፣ ክራውድን ዳይሬክትሊ አድሬስ ያደርጋል። ዘን ኮንክሉድ ሲያደርግ ያ ክራውድ ላይ ዲፔንድ አድርጎ አንተም ያን ነገር ማድረግ አለብህ ምናምን ብሎ ሀሳብ የሚያነሳ አይነት ታይፕ ኦፍ ፋላሲ ነው ማለት ነው። ሶ ዲስ ኢዝ ትሩ ይሆናል ማለት ነው። ሶ አብራችሁኝ ስለቆያችሁ በድጋሚ አመሰግናለሁ። ከዚህ በሚቀጥለው ቪዲዮ ደግሞ ሌሎች ተጨማሪ ፓርት 3 ተጨማሪ ሎጂክ ቪዲዮዎችን ይዤላችሁ የምመጣ ይሆናል ማለት ነው። ሰብስክራይብ ያላደረጋችሁ ልጆች ሰብስክራይብ በማድረግ ላይክ በማድረግ ለጓደኞቻችሁ ደግሞ ሼር በማድረግ እንዲደርሷቸው ብታደርጉ ለእነሱም ይጠቅሟቸዋል። እናንተም በድጋሚ ከኛ ጋር የምትገናኙ በሌሎች ቪዲዮ ነው የሚሆነው። ማንኛውም አይነት ሀሳብ አስተያየት ካላችሁ ከዚህ በፊት እንደተለመደው ብትጽፉልኝ ኮመንት ሴክሽን ላይ ይደርሰኛል። በዛ መሰረት ሪስፖንድ የማደርግ ይሆናል ማለት ነው። ከዛ ውጪ ደግሞ ኮመንት ዲስክሪፕሽን ሴክሽን ላይ በዛውም ያለችውን ሊንክ በመጫን ወደ ቴሌግራም ቻናላችን እንድትገቡ ጋብዛለሁ። በተጨማሪ ከዚህ ሌሎችንም ፒፒቲዎች፣ ቪዲዮዎች ቴሌግራም ቻናላችን ላይ ታገኛላችሁ። እዛ በትገቡ ሞር ኢንሳይት ይኖራችኋል ብዬ አስባለሁ። ሰው እዛም ልትቀላቀሉ ጋብዛችኋለሁ ማለት ነው። በሚቀጥለው ቪዲዮ እስከምንገናኝ ድረስ አብራችሁን ስለቆያችሁ አመሰግናለሁ። መልካም ጊዜ ይሁንላችሁ። ይመቻችሁ።